የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርን ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች በግንባራቸው እስክናትማቸው ድረስ ምድር ቢሆን ወይ ባህርን ወይም ዛፎችን አትጉዱ አላቸው። የታተሙትን ቁጥር ሰማሁ። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ የሚል ነው። እንግዲህ ምዕራፍ 7 ላይ ሲገባ ሌላ ትዕይንት የተጀመረ ነው የሚመስለው። ከዛ መናወጥ፣ ከዛ መፍረስ፣ ከዛ ታላቅ ትዕይንት በኋላ ሲመጣ ምንድነው? 4 መላእክት ያሳየናል። በምድር በባህር በዛፎች ንፋስ ነፍሶ ሊጎዱ ያላቸውን ነፋሳት ያዙ ነው የሚለው። ከዛ ሌላው መልአክ ያለውን ሰምተናል። ምድርን ባህርን እንደገና ዛፎችን እንዳይጎዱ ምን እስኪሆን ድረስ የአምላካችንን ባሪያዎች ምን እስከምንላቸው በግንባሮቻቸው እስክናትምባቸው ድረስ ብሎ ሲናገር ነው የሰማነው። እንዲያው ይህን ነገር በብዙ ተመልክተናል። በጥቂቱ ልናገርና ወደ ዛሬው ሀሳብ እንውረድ። ምንድን ነው ይሄ? ምን ማለት ነው ስንል እንደዚህ ቃል በቃል የራእይን መጽሐፍ መተርጎም አይቻልም። ብዙዎች ብዙ መጽሐፍ ጽፈዋል በዚህ ጉዳይ ላይ። እንዴት ጻፉት ከተባለ ባህር ሲል ባህር፣ ዛፍ ሲል ዛፍ፣ ምድር ወይም ደግሞ ምድር ሲል ምድር ብለው ነው የነገሩ ቃል በቃል። ግን የራእይ መጽሐፍ በምን አይነት ሁኔታ ነው የተጻፈው ብለን ስናይ ከዚህ በፊት ብዙ አይተናል። ምዕራፍ 1 ላይ አፖካሊፕስ የሚል የግሪክ ቃል ነው የሚያወራው። ምን ማለት ነው አፖካሊፕስ ማለት? መጽሐፉ ምሳሌያዊ፣ ቅኔያዊ፣ በድራማ በቲያትር መልክ በስዕላዊ መልክ ምንን ለመናገር የእግዚአብሔር ዘላለማዊ ሐሳብ የሆነውን ሰማያዊ ነገር በተረት በምሳሌ በምድራዊ ነገር የተነገረ ነው። አስቀድሜ እንዳልኩት ይሄ መጽሐፍ ምድር ሲል ይሄ የምንረግጠው ምድር ማለቱ አይደለም። ባህርም ሲል ዛፍም ሲል በሰማይ ላይ ቀይ ዘንዶ አየው ሲል የሆነ ሴትዮ አየው አለ 12 አክሊል ያደረገች ተጨንቃጮች ልትወልድ እንዲህ አይነት ትዕይንት በጣም ብዙ ይበዛዋል መጽሐፉ። ታዲያ ቃል በቃል ከታየ ግራ የሚያጋባ ነው፣ ሊሆንም የማይችል ነገር ነው። ስለዚህ የተጻፈው በመንፈስ ምሳሌያዊ ወይም ድራማዊ በሆነ መልክ ስለሆነ እውነተኛውን መንፈስ አግኝተን ትክክለኛውን ነገር መንካት አለብን፣ ማየት አለብን። ስናየው ሕይወት ይሆንልናል፣ እግዚአብሔር ጋራም እንገናኛለን። የሕይወት መታነጽ በሕይወታችን ውስጥ ይበዛልናል። ከዚህ የተነሳ እዚህ ስፍራ ላይ 4 መላእክት ይላል፣ 4 ነፋሳት ይላል። በምድር በባህር እና በዛፍ ላይ ምን ሊነፍስ ያለ እና ይዘዋል ይላል። እና ሌላው መልአክ እንዳይጎዱ ሲናገራቸው እስከ መቼ የአምላካችንን ባሪያዎች ምን ግንባራቸውን። አሁን ይህንን ነገር ቃል በቃል ሲተረጎም እነዚህ 4 ነፋሳት ወደ ምድር ነፍሰው ወደ ባህር ነፍሰው ወደ ዛፍ ነፍሰው ምድርን ምን ሊያደርጉ ነው? ሊያጠፉ ሊያወድሙ እንደሆነ ነው በቀጥታ ሲነበብ ምን የሚለው ለሰው አይምሮ ሰብአዊ የሆነው አስተሳሰብ ሰብአዊ ፍጡር ቃል በቃል ሲያየው ይሄንን ነው የሚያየው። እና ሲጻፍም በእርግጥ እንደዛ ነው። በነገራችሁ ላይ ራሱ አጻጻፉ ግራ ያጋባል፣ ያስታል። ትክክለኛውን የእግዚአብሔርን ሐሳብ ሰው ቶሎ ደርሶን እንዳያየው ያደርጋል። ግን የተጻፈበትን መንፈስ ስናስተውል በጸሎት በእግዚአብሔር ፊት በመቆየት ነገሩ ምን እንደሆነ ምን ማድረግ እንችላለን መርምረን ልንደርስበት እግዚአብሔር ሊያሳይ ዝግጁ ነው። ስለዚህ እግዚአብሔር ይመስገን ዛሬ ይህንንም ለመስማት ስላደመ ለመናገርም እንድንችል ስላደረገ። ምንድን ነው ሲል 4 የምድር አቅጣጫዎች ነው በተፈጥሯዊ መልክ ደቡብ፣ ምስራቅ፣ ምዕራብ እንደሆነ እንመለከታለን። እነዚህ 4 ነገሮችን በብዙ አይተናል። በእርግጥ መላውን ፍጥረተ ዓለምን የሚያመለክት ሐሳብ ነው። መላውን ፍጥረተ ዓለምን የሚያመለክት ሐሳብ ሆኖ
የእግዚአብሔርንም ደግሞ በሁሉ ስፍራ መገኘትንም በዛው የሚያመለክት ነው። ለምሳሌ ታስታውሱ እንደሆነ ዳዊት ካንተ ወዴት እሄዳለሁ? ክንፍ አውጥቼ ወደ ሰማይ ብበር አንተ በዛ ነህ። ወደ ታች ወደ ጥልቁ ብወርድ እጅ በዛ ታገኘኛለች። ወደ ግራም ወደ ቀኝም ብሄድ መንፈስህ በዛ እንደሚያገኘው ምን ያደርጋል? ያስቀምጣል። ስለዚህ አራቱ ማዕዘናት ሁሉን ስፍራ የተፈጠረው ዓለም ያለበት ዓለም ሁሉ ላይ እግዚአብሔር እንዳለ የሚያመለክት ነው። አራትን ስንመለከት ማለት ነው። ስለዚህ ሁሉን ነገር የሚያመለክት ነው። የእግዚአብሔርን ሁሉን ፈጣሪና በሁሉ ቦታ መገኘት፣ ሁሉን መግዛቱን መቆጣጠሩን የሚያመለክት ሐሳብ እንደሆነ እናያለን። መልአክ ሲል ያው እንግዲህ ከሕፃንነታችን ጀምረን የምናውቀው በዚህ በጀርባቸው ላይ ክንፍ ያላቸው የሚበሩ አይነት ፍጥረቶች እንደሆኑ ነው የምንረዳው። ግን መጽሐፍን በትክክል ማንበብ ከቻልን መልአክ የሚለው መልእክት ነው ወይም መልእክተኛ ሊሆን ይችላል። ስለዚህ የእግዚአብሔር መልእክት ማለት ነው። የእግዚአብሔር መልእክት ደግሞ በምንድን ነው የሚላከው ስንል በመንፈስና በቃሉ ነው። ስለዚህ መልእክት የሚለውን ሐሳብ አብዝቶ በዚህ ሐሳብ ይተረጎማል። መልአክ እንጂ የሆነ ፍጥረት የሆነ ነገር እንዳለ የሚያመለክት አይደለም። ይህን ስትል ታዲያ መልአክ የለም ማለት ነው? እንደዛ ያን አልወጣኝም፣ እዛ ጋር አልሄድኩም፣ እሱ ሌላ ሐሳብ አለው። ግን እዚህ ስፍራ ላይ ሊገልጽ ሲፈልግ የእግዚአብሔር መልእክት ነው። ምን ያደረገው? ንፋሱን ምን እንዳይለው እንዳይነፍስ የያዘው ምን ማለት ነው? የእግዚአብሔር ትእዛዝ፣ የእግዚአብሔር ቃል፣ የእግዚአብሔር መንፈስ ያ ነፋስ ምን እንዳይል እንዳይነፍስ ገድቦ ያዘው የሚል ሐሳብን እናገኛለን። እስከ መቼ? 144,000 የአምላካችን ባሪያዎች ላይ ምን እስኪባል እስኪታተም ድረስ እንዳይነፍስ እንዳይጎዳ ይላል። ይሄ እንዳይጎዳ የሚለው ሐሳብ እንዲህ ቃል በቃል ከምተረጉመው በንግግሬ ትርጉሙን ማግኘት ይቻላል። ምን ማለት ነው ስንል እግዚአብሔር በእርግጥ የፈጠረውን ፍጥረት የመጉዳት ዓላማ አለውን ብለን ቀላል ጥያቄ ወደ እግዚአብሔር ማንሳት እንችላለን። እግዚአብሔር ምንድን ነው ብለን ስናስብ እግዚአብሔር በመጀመሪያ በመጽሐፍ ቅዱስ ላይ እግዚአብሔር ምንድን ነው ተብሎ ተጽፏል። እግዚአብሔር ፍቅር ነው። ታዲያ ፍቅር የፈጠረውን ፍጥረት ይጎዳል? ይሄ ተራ ጥያቄ ነው፣ ተራም ሐሳብ ነው። ስለዚህ ሰዎች ብዙ ጊዜ ከእግዚአብሔር ጋር ሲጣሉ እናያቸዋለን። እግዚአብሔር ፍቅር ከሆነ ለምን እንዲህ ያደርገኛል፣ ለምን እንዲያ ያደርገኛል ብሎ ከእግዚአብሔር ጋር ሲጣሉ እናያቸዋለን። በተፈጥሮ እኔ እውነታቸውን ነው እላለሁ። የኔ ሐሳብ ነው፣ እውነት ነው። ሚንስ ማናችን እንድንሆን ወደዚህ ዓለም በራሳችን የመጣናለ ልወለድ ብሎ የመጣለ እዚህ ማንም የለም። ወደዚህ ዓለም የላከን ማን ነው? አለቀ። በእናታችን ሆድ እንድንተጸንሰን ወደዚህ ዓለም ተወልደን እንድንመጣ የፈቀደው የሰራው ማን ነው? በሆድ ሳልሰራህ አውቄሃለሁ ነው የሚለው መጽሐፍ። ስለዚህ እያንዳንዱን ሰው እግዚአብሔር ምን አድርጓል? ሰርቷል በእናቱ ሆድ ውስጥ። ስለዚህ የማያሻማ ቃል ማንም ሰው ወደዚህ ዓለም በራሱ አልመጣም። አዳምንም ሲፈጥር እግዚአብሔር በጭቃ ነው አይደል? ምን አደረገው? ሰራው ነው የሚለው አይደል? በአፍንጫውም የስትንፋስ ምን አለበት? እፍ አለበት። ወደዚህ ምድር እንዲመጣ አደረገው። ሁለንተናውን የሰራው ማን ነው? ስለዚህ እንዲህ እንላለን እኛ ከዚህ አንጻር ሰው በህይወቱ በሚፈጠረው በሚነሳው በሚወርደው ሁሉ ማን ነው ኃላፊነት መውሰድ ያለበት ብለን እናስባለን? እግዚአብሔር ነው። በዚህ ሰዓት ሰዎች ብዙ ሊቆጡ ይችላሉ። ግን ቢቆጡ የትም አይደርሱ። ለእግዚአብሔር ያገዙ ይመስላቸዋል እንጂ ህሊና ያለው ሰው በትክክል የሚያስብ ሰው እግዚአብሔር የሰራው ነው። ቢበላሽ እንዴ አንድን ዕቃ
አንድን ይህን ኮምፒውተር ሊሆን ይችላል ምንም ቢሆን ሰራው ሰው አለ ተበላሸ። የመበላሸቱን ኃላፊነት ሞባይሉ ኃላፊነቱን ይወስዳል። እንደዛ ሆኖ ምን እየተባለ ያለው እየተወራ ያለው ግን ሁሉን በእግዚአብሔር ላይ ምን አርጉ ይላል መጽሐፍ። ግን ጣሉት ነው የሚለው አይደል እንዴ? እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ምን አረጋችኋለሁ? አሳርፋችኋለሁ። እኔ ለእናንተ ማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ለማን ነው ያለው? ይሄን ለሰው ዘር በሙሉ። ስለዚህ ነው ክርስቶስን ወደዚህ ዓለም ምን ያደረገው የላከው። ልኮ በሰው ልጆች ላይ ፍርድን እንዲያመጣ ነው ኢየሱስን የላከው። በፍጹም የማይታሰብ ነገር ነው። የሰው ልጅ ለማዳን ነው አንድና አንድ ምኑ ዓላማው። ለዚህም ነው የእግዚአብሔር ፍቅር በማ ተገለጠ እንላለን? በክርስቶስ። ፍቅር እግዚአብሔር ነው። ፍቅር እግዚአብሔር መሆኑን እንኳን ያስተማረን ማን ነው? እሱ ራሱ ነው። ምኑን በመስጠት ልጁን በመስጠት እንጂ እኛማ ፍቅር የት እናውቃለን? ፍቅር ስለማናቅ እግዚአብሔርን እንተረጉመዋለን በራሳችን ተፈጥሯዊ ክፋት። የእግዚአብሔር ክፋት እንዳለበት እንዲህ ያደረገውን እንዲህ ያደርጋል እንዲህ ያደረገው ይሄ የሰው ሐሳብ ነው። መጽሐፍ ሲል አይደለም ወይ የሚል ሐሳብ ሊነሳ ይችላል። አዎ፣ ግን እግዚአብሔር አንዳችን ነገር በሰው ላይ ቢያመጣ ቢገድለው ቢያስቸግረው የተለያየ ችግር ውስጥ መከራ ውስጥ ቢከተው ለምንድን ነው? ሊቀርጸው ነው፣ ሊመልሰው ነው እንጂ እግዚአብሔር የሰውን ልጅ ምን አይልም አያጠፋም የሚል እምነትና ሐሳብ አለ። ከዚህ የተነሳ እነዚህ በአራቱም አቅጣጫ የተያዙት እግዚአብሔር ፍጥረተ ዓለሙን ምን እያደረገ ነው ማለት ነው? እየጠበቀ ነው። እስከ መቼ? 144 ሺዎቹ ምን እስኪሉ ድረስ እስኪ ከታተሙ በኋላስ ምን ሊሆን ነው? ንፋሱ ምን ተብሎ ተለቆ ምን ሊሆኑ ነው? አሁንም የሰው ሐሳብ ነው የጠየኳችሁ። ምን ሊሆኑ ነው ማለት ነው? ዛፍም ምድርም ባህርም ምን ሊሆን ነው? ሊጎዳ ነው ማለት ነው። አይደለም። ባህር ምንድን ነው ከተባለ ባህር የህዝብ ትርጉም ነው። ባህር የትኛው ህዝብ ከተባለ ይሄ ኃጢአታዊ ባህሪ የሰፈነበት በአመፅ ሞራሉ በላሸቀ በርኩሰት በክፋት ሐሳብ የሚነጉደው የሰውን ባህሪ የሚያመለክት ነው። ምድር የሚለው ደግሞ ስጋዊነት ነው። ምድራዊነት ተፈጥሯዊነት ነው። ሌላው ምንድን ነው? ዛፎች። ዛፍ የህዝብን ክምችት የሚያመለክት ነው። ስለዚህ በአጠቃላይ የሚያሳየው በክርስቶስ ኢየሱስ አምነው ስላልዳኑ እግዚአብሔርን ስለማያውቁ ህዝቦች ነው የሚመለከተው ሐሳቡ። እግዚአብሔርን ስለሚያውቁ ሰዎች ወዴት ነው የሚያመጣ? ወደ 144 ሺህ ነው የምንመጣው። ስለዚህ እግዚአብሔርን ስለማያውቅ ህዝብ ንፋስ ምን እንዳይለው እንዳይጎዳው አይነት አተረጓገም ነው። ግን ንፋስ የሚለው ትርጉም ራሱ ምን ማለት ነው በመጽሐፍ ብለን ስንጠይቅ ይሄ የተጻፈበት የመጀመሪያው ቋንቋ ንፋስ የሚለው መንፈስን ነው የሚያሳየው። ምን አይነት መንፈስ? የእግዚአብሔር መንፈስ። የእግዚአብሔር መንፈስ ከነፈሰ ምን ያደርጋል? ሰውን ምን ያደርጋል? ወደ እግዚአብሔር ምን ያደርጋል? ይመልሳል። ሰውን ያነጻል። የሰውን ልብ ይመልሳል። ሁላችንም እግዚአብሔር መንፈስ ሲነካን ነው ወደ እግዚአብሔር ምን ያደርግ ነው? የተመለስ ነው። ልባችን የቀለጠው የእግዚአብሔር ፍቅር የተገለጠልን ነፋስ ነፍሶብን ነው። የመንፈስ ቅዱስ ኃይል ነክቶን ነው። ስለዚህ እስክናትምባቸው ድረስ ሲል የፍርድ ሰዓት ነው። አሁንም ሌላ ሐሳብ ላመጣ ነው ማለት ነው የሚያሻማ። ሁል ጊዜ ሰው ፍርድ ሲባል ምንድን ነው የሚያስበው? እግዚአብሔር ፍርድ ሲባል ምንድን ነው ሁል ጊዜ ብልጭ የሚልብን?
ሁላችንም ወደ ፍርድ ቤት መሄድ አንፈልግም። በተፈጥሮ ሰው ሁሉ ፍርድ ቤት የሚለው ነገር ሲሰማ የሆነ አይነት ስሜት ውስጥ የሚገባል። ምክንያቱም ሰው ወይ ሊከስ ወይ ተከሶ ነው ምን የሚሄደው ወደ ፍርድ ቤት የሚሄደው። ከዛ በዳኛ ምን ይደረጋል? ይዳኛል። ይሄንን ነው የሚያመለክተው ፍርድ። ግን አሁን እያወራን ያለነው ምድራዊ ፍርድ አይደለም፣ ወደ እግዚአብሔር ዙፋን ነው። የእግዚአብሔር ፍርድ ነው። የእግዚአብሔር ፍርድ ለሰው ልጆች ምንድን ነው ሲባል መጽሐፍን ካላነበብን እንጂ ፍርድ ሰው ልጆችን ምን ማድረግ ነው? ሁል ጊዜ የማዳን ዓላማ ነው ያለው። በኢየሱስ ክርስቶስ የማያምን እሱ ጋር ሳትሄድ የማያምን ምን ይላል? የማይወድ ነው የተረጎመው። እሺ የማያምን ግን ምንድነው? ተፈርዶበታል ይላል። እስቲ የታወቀ ጥቅስ ነው ዮሐንስ ወንጌል ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ዛሬ እንግዲህ እንደዚህ ወደ ኋላ የተመለስኩት አዳዲስ ሰዎች ስላሉ የመጀመሪያውን ሐሳብ እንዲረዱት ብዬ ነው። እሺ 16 ላይ ምንድን ነው የሚለው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ምን አረገ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን አረገ? ወደደ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ምና ይቀጥልና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። የእንግሊዝኛው ምንድን ነው የሚለው? ኦልሬዲ ኮንደምን ነው የሚለው። እሺ አማርኛው የላቀ ነው። የግሪኩም ቢሆን ወደዛ ነው የሚወስደው። አስቀድሞም ቢሆን ምን ሆኖበታል? ተፈርዶበታል ነው የሚለው። እሺ ታዲያ ኢየሱስ ምን ሊሰራ መጣ ነው የምትል ነው። አሁን አንድን ሰው ውጭ ያለውን ሰው በኢየሱስ ክርስቶስ እመን ትለዋለህ። ምን ስለሆነበት? ምን ስለሆነ ነው እመን የምትለው? ስላላመነና ምን ስለሆነበት? ስለተፈረደበት። መቼ ነው የተፈረደው? በገነት በበላህ ጊዜ ሞትን ትሞታለህ። ሌላ ፍርድ አለ የሚያስታውስ በመጽሐፍ ውስጥ? ሌላ የለም። አትብላ፣ በበላህ ጊዜ ግን ሞትን ትሞታለህ አለው። አዳም በበላህ ጊዜ ምን ሆነ? ሞተ። ስለዚህ በላ፣ ከመቅስፈት ፍርዱን ምን አደረገ? ተቀበለ። ስለዚህ ሰው ሁሉ አሁን በምን እየኖረ ነው? በፍርድ እየኖረ ነው። ስለዚህ ኢየሱስ ለምን መጣ? ለምን መጣ? ሰውን ከዚህ ፍርድ ምን ሊያደርገው እና ለምንድን ነው ሌላ ፍርድ የምንጨምርበት? ካላመነ የት ይሄዳል? አሁን በሲኦል አይደለ እንዴ ያለው? የት እንዴ? እኔ እኮ አሁን ይሄ ቀስ ብሎ እኮ የሚታሰብ ነገር ነው። የዛ የሰማነው ስብከት ግድ የለም ይቀመጥ አንድ ጊዜ። ግን እስቲ ለዛሬ ቀስ ብለን እናስበው። ረጋ ብለን ተፈጥሮ አእምሮ እግዚአብሔር ሰጥቶናልና ቀስ ብለን እናስበው። የተፈረደበት ሰው አንድ እስረኛ ተፈርዶበታል 20 ዓመት የሆነ ወንጀል ሰርቶ ሲፈረድበት በዳኛ ነው የተፈረደበት። ይሄን ስላደረገ 20 ዓመት ተፈርዶበታል። ይሄ ሰውዬ ነፃ የሚወጣው መቼ ነው? 20 ዓመት ሲጨርስ ይወጣል? በዚህ አይወጣም። አሁንም ነፃ ማውጣት አለበት። የፈረደበት ፍርድ ቤት ነፃ ማውጣት አለበት። ይሄ ነው እንጂ 20 ዓመት ጨርሻለሁ መውጣት አለብኝ ቢል ይወጣል? አይወጣም። ምን እያወራው ነው? የፍርድን ስርዓት እያወራው ነው፣ ሌላ እያወራው አይደለም።
ስለዚህ እግዚአብሔርም አሁን እዛ ማዶ ምን አረጋ? ፈረደ። አሁን ሁለተኛ ላይ ለምንድን ነው የሚፈርደው? አሁን ሁለተኛ ለፍርድ ቢመጣ ምን ሊያደርግ ነው የሚመጣው? ይህንን ለእናንተ ነው የምተው። ነጭ ዙፋን ፍርድ አዎ አለ። የክርስቶስ ወንበር ፍርድ አዎ። ግን ምን ሊደረግ ነው? የተፈረደበት ሰው ምን ሊሆን ነው? ነፃ ሊወጣ ነው። የምስራች እንደዚህ አይነት ወንጌል ካልሰማ የምስራች። ይህን የሰማው ዕለት ምድርና ሰማይን ይዞር እንትን የተነቃነቀው በህይወት ውስጥ ምን ነው ካልከኝ፣ እኔ ወንጌላዊ ነኝ። ለወንጌል የት ሄጃለሁ? ሐረር የሚባል የጫት ከተማ። ሰው ሁሉ እንደ እብድ ነው የሚታይ። ስለዚህ ምን ሆኗል? ሰው ሁሉ ተፈርዶበት በጥፋት ዓለም ነው ያለው። በተፈጥሮ እንኳን በሰብአዊ ነገር ትክክለኛ ስብዕና የሌለው ህዝብ ነው። ቢሮ ሰራተኛው በለው ባለስልጣኑ በለው ያለ ጫት የማይንቀሳቀስ ነው። እና በጣም ልቤ ያዝን ነበር። ከፍተኛ ጫና ነበረብኝ። ይሄንን ወንጌል እዛ ከተማ እያለ ነው እግዚአብሔር ያሳየ። ይሄ ሁሉ ህዝብ ምን ሆኗል? በክርስቶስ ኢየሱስ ሞትና ትንሣኤ ነፃ ወጥቷል። እስቲ አንድ ቃል ላስታውሳችሁ። አንዱ ስለ ሁሉ ምን ሆኗል? እንግዲያውስ ሁሉም ምን ሆኑ? ሞቱ። ያልሞተ አለ በክርስቶስ? እኔ መጽሐፍ ያለውን ነው የምናገር። ያልሞተ የለም። ክርስቶስ ዓለምን ይዞ ነው ምን የሆነው? የሞተው። ሲነሳስ ማንን ተወ? ሁሉን ይዞ ተነሳ። እግዚአብሔር ይመስገን። እኛ ደግሞ ቀደምን። በምን? በመነሳት። መነሳት ሚንስ መንቃት፣ መንፈሳዊን ዓለም ማወቅ። ሌላ ምንም አይደለም። ነቃን። ሌላው ምን አላለም? አልነቃም እንጂ ዋጋው ምን ሆነለታል? ተከፍሎለታል። ሲነቃ ምን ይሆናል? ስለዚህ ፍርዱ አሁን እግዚአብሔር ቢፈርድ ወይም ፍርድ ወደ ሰው ህይወት ውስጥ ሲመጣ ሰው ምንድን ነው የሚሆነው? ከታሰረበት እስር ቤት በቃ ጨርሳል ተብሎ ምን ይወጣል። ኦልሬዲ ኮንደምን ድሮም ተፈርዶበታል። ስለዚህ ልጁ የመጣው ማንም ላይ ፍርድ ሊያመጣ አይደለም፣ ሊኮንን አይደለም ነው የሚለው መጽሐፉ። ሊኮንን ነው የሚለው። የእኛ ቃል ፍርድንና ኮንደምን ወይም መኮነን ለይቶት አልተጻፈም። ስለዚህ አሁን ለመኮነን አይደለም፣ ነፃ ለማውጣት የነፃ ማውጣት ፍርድ ሊበይን ነው የሚመጣው። ስለዚህ እኮ አንተ ወንጌል ይዘህ ስትሄድ ሰውየው ላይ ምን ልታደርገው ነው? ከእስር ቤት ልታወጣው የፍርድ ማዘዣ ይዘህለት ነው የመጣው፣ ከሆነ እንዲወጣ ማለት ነው። ጊዜ አውርቻቸዋለሁ። ፍርድ ቤቱ በይኖበታል። መልሶ ፍርድ ቤቱ ነው ምን ማድረግ ያለበት? ነፃ ወጥቷል ይለቀቅ ብሎ መልቀቂያ ያለበት። ይኸው ነው ፍርድ። ስለዚህ ምንድነው ይሄን ወደዚህ ሰፈር የገባሁት? የተያዙት አራቱ ምን ነፋስ የተያዙት እግዚአብሔር የፈረደው ፍርድ ጊዜው ምንድነው ማለት ነው? ገና ነው ማለት ነው። ጊዜው ሲደርስ ግን እያንዳንዱ ከእስር ቤቱ ምን ሊሆን ነው? ሊፈታ ነው። ታላቅ ወንጌል። ይሄ ተራ የሰው ወንጌል አይደለም፣ የእግዚአብሔር ወንጌል ይባላል። የመንግስት ወንጌል። የሰው ወንጌል ያው ሰምተን ነው፣ ብዙ ጊዜ ሰምተነዋል፣ አሰልችቶናል፣ ጥያቄም ይፈጥርብናል። እንግዲህ የምወዳት እናቴ ደግሞ ገሃነም ልትሆን ፈርጄባት ቁጭ እንዴ ገሃነምን አነሳ። ታዲያ ምንድነው ገሃነም ማለት? ምንድነው? ማንም ይሄ ምንድነው? ብዙ ቦታ ተጽፏል፣ ግን አንድ የማስታውሰውን ላምጣ እናንተ የምታስታውሱ። በቀኝ ያሉትን ወዴት? ዛሬ ወደ እግዚአብሔር መንግስት ምን ግቡ ይላቸዋል። በግራ ያሉትንስ ለመላእክቱና ለሰይጣን ወደ ተዘጋጀለት እሳት ምን ሆኑ ይላል? ግቡ ነው የሚለው። የዘላለም እሳት ፍርድ ያገኘዋል ይላል። እኔ የምለው ምን አይነት እሳት? መጀመሪያ እሳቱ ምንድን ነው ጥያቄው እንጂ እኛ የምናነደው እሳት አይደለም። እሳት ቢል መጽሐፍ መንሹ በእጁ ነው፣ አውድማውን ፈጽሞ ምን ያደርገዋል? ያጠራዋል። ስንዴውን በጎተራ ገለባውንስ በማይጠፋ እሳት ምን ያደርገዋል? ያቃጥለዋል ይላል።
የማይጠፋ እሳት ምንድን ነው? መንፈስ ቅዱስ ነው። ሌላው እግዚአብሔር የሚባላ እሳት ነው። ስለዚህ እሳቱ ማን ነው? እግዚአብሔር ራሱ እንጂ የሆነ ነገር አለመሆኑን እንወቅ። ኦኬ፣ አሁን እግዚአብሔር ጋር ከደረስን እግዚአብሔር ይመስገን። ዳዊት ምን ይላል? በሰው እጅ ከመውደቅ በእግዚአብሔር እጅ ምን ልበል ይላል? ልውደቅ፣ አንተ የወደድከው ነህ። ስለዚህ እግዚአብሔር የፈጠረውን ያን የሰውን ልጅ አሁን ደግሞ ምን አድርጎታል? አግኝቶታል። እና እሳቱ ምን የሚያደርገው ይመስላችኋል? ሰውየውን መጽሐፍ ምን ይላል? ኢየሱስ ሲናገር ሰምታችሁታል አይደለ? ሰው ሁሉ በእሳት ይቀመማል። ከተቀመመ ምን ማለት ነው? ይነጻል ማለት ነው። እሳት በባህሪው የማንጻት ባህሪ ነው ያለው። ቆሻሻን የማጥራት ነው። የእግዚአብሔር እሳት ሰውን ፈጥሞ አመድ እስኪያደርግ ድረስ ምን አይለው? አያጠፋውም ማለት ነው። ስለዚህ እሳቱ ለምንድን ነው ማለት ነው የሚለቀቀው? የሰውን ገለባ ከላዩ ላይ ምን ሊል ነው ማለት ነው? ሊበላው ነው። እኔ የማውቀው ገሃነም ይሄንን ነው። ምክንያቱም የራእይ መጽሐፍ ምዕራፍ 15 ላይ ምዕራፍ 21 ላይ ቁጥር 15 ጀምሮ የሚያወራው ምንድን ነው መሰላችሁ? እሱን ቶሎ ቶሎ ብዬ ላሳያችሁ። ምዕራፍ 15 ምዕራፍ 21 ይቅርታ፣ ቁጥር 15 ማለት ነው። ሀያ አንድ ነው ያልኩት። ሶሪ 20 ቁጥር 15 የመጨረሻ ቃል ነው፣ ግን ከፍ ብለን ነው የምናነበው። ምንድን ነው የሚለው? 11 ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታን፣ ታናናሾች፣ ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ውስጥ ያሉትን ሙታን ሰጡ። እያንዳንዱ እንደ ስራው መጠን ምን ሆነው ተከፈለ። ሞትና ሲኦል የት ገቡ? በእሳት ባህር ውስጥ ተጣሉ ይላል። ይህም የእሳት ባህር ሁለተኛው ሞት ነው ይላል። እና በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ምን ሆነ ይላል? ተጣለ ብሎ ስለ ገሃነም በስፋት የሚያወራን ስፍራ ይሄ ነው። ስለዚህ እነዚህ ባህርም ያወጣቸው ሞትም ሲኦልም የያዛቸው ሙታን ማለት ነፍሶች ናቸው አይደለ? እነሱ ለማ ተሰጡ? ነፍሳትን ለማን እየሰጡ ነው ያሉት? ባህርም ሙታንን ምን አረጉ? ሰጡ። ለማ? በነጩ ዙፋን ላይ ምን ለሆኑ? ለተቀመጠው። ሙታን በሙሉ ምን ሆኑ? ከሲኦልም እየወጡ ወዴት ገቡ ማለት ነው? ወደ እግዚአብሔር። ከባህርም እየወጡ ወደ እግዚአብሔር። ከዛ እንደ ስራቸው መጠን ተከፈለ። እንደ ስራ መጠን ማለት ነው። 20 ዓመት የተፈረደበት 20 ዓመት፣ 10 ዓመትም የተፈረደበት ስለዚህ ከዛ በኋላ ምን ሊሆን ነው? ከ10 እና ከ20 ዓመት በኋላ እንዲሁ ምሳሌ ነው ይሄንን ያስቀመጥኩት። ምን ሊሆን ነው? ታሰር አይደለ? ከዛ ምን ሊሆን ነው? ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ድንቅና ታምራት በየት ቢሆን ኖሮ? በሰዶምና በጎሞራ ቢሆን ኖሮ ማቅ ለብሰው ዓመት ነስርሰው ምን በሆኑ ነበር? ንስሐ በገቡ ነበር። ስለዚህ በፍርድ ቀን ቅጣትሽ ከሰዶምና ከጎሞራ ምን ይላል አለ? ይበልጣል አለ። ምን ማለት ነው? ምን ማለት ነው? ቅጣቱ ከዛ ይሄኛው ምን ይላል? ኖ ይበልጣል ሳይሆን ይቀላል።
እነ ሶዶምና እነ ገሞራ ቅጣት ምን ይልባቸዋል? ይበዛል ሳይሆን አንቺ ንስሐ ስላልገባሽ ድንቅና ተአምራት አይተሽ ስላልገባሽ እንደገና ደግሞ በትዕቢትሽ ከፍ ስላልሽ ቅጣትሽ ባንቺ ላይ ምን ይላል ማለት ነው? ይበዛል። የነዛ ግን ያንሳል። ምን ነው ዘላለም አልተቀጡ? ይሄ የሰው ዘላለም ይሄ የለም። አንድ ሰው ኃጢአት ከሰራ በኋላ ለስንት ዓመት ይቀጣል? ምን አይነት ዘላለም? እዚህ ውስጥ ይከተናል። የዘላለምን ሚስጥር ደግሞ መጽሐፍን ገብተን ማንበብ አለብን። ምን ይላል? አንዳንድ ላስታውሳችሁ። አንዳንድ ነገር ሁል ጊዜ በእስራኤል ምድር ውስጥ የተነገረ ሕግ አለ። ባሪያዎች በየ7 ዓመቱ ምን ይሆናሉ? ነፃ ይወጣሉ። ስለዚህ አንድ ባሪያ ግን ጌታዬን እወደዋለሁ ከሱ ጋር እኖራለሁ ካለ ይላል ሕጉ፣ ይህን ሰውዬ በደጅ ታወጣና ጆሮው ምን ታደርገዋለህ? ትበሰዋለህ። ከዛ በኋላ ለዘላለም ምን ይሆንልሃል? ኖ ባሪያ ይሆናል። እነዚህ ሰዎች አሉ እንዲ አሁን የብሉይ ኪዳን ሰዎች ዛሬ አሉ። ስለዚህ ምንድን ነው ዘላለም? ለዘላለም ይላል። ምን አይነት ዘላለም? ዘላለም አንድ ያልታወቀ ዘመን ግን ጅማሬና ምን ያለው ፍጻሜ ያለው ማለት ነው። ብሉይ ኪዳን አንድ ዘላለም ነው። አዲስ ኪዳን አንድ ዘላለም ነው። የእያንዳንዳችን ዕድሜ አንድ ዘላለም ነው። አንድ ዘላለም ነው። መጽሐፍ የሚለውን ነው እየተረጎምኩ ያለሁት። ስለዚህ ብዙ ዘላለሞች አሉ ማለት ነው። እንዲያውም መጽሐፍ ምን እንደሚታውቃላችሁ? ዘላለም የሚለው ቃል ትውልድ ነው የሚለው ሲተረጎም፣ ዓለም ነው የሚለው ሲተረጎም፣ ኤጅ ወርልድ ብሎ ነው የሚተረጎመው። ይሄ ግሪክ ቋንቋ ነው። ስለዚህ ዘላለም ውስን ጊዜ ነው ማለት ነው። ስለዚህ አንድ ሰው ዘላለሙ ምንድን ነው ማለት ነው? የተቆጠረ ጊዜ ነው። እንደ ስራቸው መጠን ተከፈላቸው ማለት ነው። የተከፈለው ምን ጊዜና ሰዓት ሲያልቅ ምን ይሆናል ማለት ነው? ነፃ ይወጣል። እንዴት እንዲህ ልትናገር ትችላለህ? እስከዛሬ የሰማነው ሌላ ነው ልንል እንችላለን። ግን መዓት ማስረጃዎች አሉ። ምን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ ምን ይላል? አሁን ለምናገረው ነገር ትልቅ ነገር ሲያወራ እናገኘዋለን። ምን ይላል? 21 ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ምን ነው እኛ ከፋፈልን? ጥቂቱ ብቻ ይድናል፣ ሌላው ደግሞ ገሃነም ይወርዳል። ለምን አልን? ይሄንን ቃል ረስተን። እንዳውም ይቀጥላል ሲያስረዳ ጳውሎስ ምን ይላል? ነገር ግን ይላል እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላ በመምጣቱ ለክርስቶስ የሆኑት ናቸው። በኋላም ይላል ሶስተኛ ጋር መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሁሉና ስልጣናቱን ሁሉ በሻረ ጊዜ ምን ይሆናል? ፍጻሜ ይሆናል። በሰማይና በምድር ያሉትን ምን ያደርጋል? ይጠቀልላል። ምድር ሁሉ እግዚአብሔርን በማወቅ ትሞላለች። አንድም ሰው እግዚአብሔርን ሳያውቅ የትም አይሄድም። ሲኦል ብትወርድ ወርጄ ከዛ ውስጥ ምን አደርግሃለሁ ነው ያለው? አወጣ። ክርስቶስ ከሞተ በኋላ ወዴት ነው የወረደው? ወደ ሲኦል ወርዶ ምን አደረገ? ምንድን ነው ያለው? ስትሰድቡን ስታሳድዱ ነው አገኘኋችሁ፣ ዋጋችሁን ነው የምሰጣችሁ አላቸው። እንዴ ኔቨር። ወንጌል ነው የምስራች። ሞቼልሃለሁ፣ ከዚህ በኋላ ምንድን ነህ? ነፃ ነህ ነው። ወንጌል የት ይሰበካል? የምስራች። ሲኦል ይወርዳል። ይሄ የምናገረው ቃል አሁን ምን ነው ካላችሁ የመንፈስ ቃል ነው፣ የሰው ቃል አይደለም። ይሄ ሰው የሚቀበለው ቃል አይደለም፣ የታወቀ ነው። ይሄ የሰለጠኑ በዶክትሬት በማስትሬት በቴዎሎጂ ምናምን የተካኑ ሰዎች አይሰሙትም። ሰው ነው። ይሄ መንፈስ ብቻ የሚሰማ ወንጌል ነው። ስለዚህ ቃላችን እስከ ምድር ዳርቻ ድረስ ምን ይላል አለ? ይሄዳል አለ ጳውሎስ። እስከ ምድር ከሄደ ማንም አይከለክለውም ማለት ነው። ለመሆኑ ወንጌል ሰው እንዴት ነው የሚሰማው? እቺ ትንሽ ነገር ታውርቼ ወደ ሐሳቤ ልመለስ። አንድ ሰው ወንጌል በምኑ ነው የሚሰማው? በዚህ ጆሮው ነው? አዎ።
በዚህ ድምፅ ይሰማል። ግን መንፈሱ ግን ምን መሆን አለበት? በውስጥ ሙታን ነው አይደለ እንዴ? ሙታን ነው አይደለ? ሙታን የእግዚአብሔር ልጅ የሚሰሙበት ጊዜ ይመጣል፣ አሁንም ሆኗል ይላል። ስለዚህ የወንጌል ድምፅ ስንሰማ አእምሯችን አይደለም መንፈሳችን ነው የሚነቃው። አሁንም የምናገረው ነገር መንፈሳችን አይረብሸውም፣ አእምሯችን ነው የሚበጠበጠው። በመንፈሳችን ደስታ ነው የሚፈሰው፣ ሰላም ነው የሚለቀው። ስለዚህ ወንጌል በመንፈስ ነው የሚሰበከው፣ መንፈስ ነው የሚሰማው። ስለዚህ የሰው ማንነት ምንድን ነው ብለን እንጠይቅ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን ምን እንበላለን? እንፍጠር። ሰውን በመልኩና በአምሳሉ ምን አደረገ? ፈጠረ። ይሄ ሰውዬ ምንድን ነው? መንፈስ ነው። ዘፍጥረት 1 ቁጥር 26-27 የተፈጠረው ሰውዬ ፈጠረ። ወንድና ሴት አድርጎ ፈጠራቸው። ይታያሉ? አይታዩ። ወደ መታየት የመጡት ምዕራፍ 2 ላይ ነው። ቁጥር 7 ሰውንም ይላል። የትኛው ሰው? እዛ በመንፈስ ዓለም ያለው ሰው ማለት ነው። ከምድር አፈር ሚንስ ወደ ምድር እንዲመጣ እንዲገለጥ አደረገው ነው ትርጉሙ። ስለዚህ ቀፎ ሰራለትና ያን ሰው እዛ ውስጥ ከተተው፣ ሰውም ይላል ሕያው ነፍስ ያለው ሆነ ነው የሚለው። ስለዚህ የሰው እውነተኛው ማንነቱ ምንድን ነው ካለ መልኩና አምሳሉ። ይህ የእግዚአብሔር ባህሪ የእግዚአብሔር ማንነት ነው ማለት ነው። የሰው ኦሪጂኑ እውነተኛው ማንነት ይሄ ነው። ስለዚህ ይሄ ነው ወንጌል የሚሰማው። ይሄ ነው በገነት ምን የሆነው ያንቀላፋው። የሚጠፋ አይደለም። እግዚአብሔር ራሱን አያጠፋም። በገሃነምም በምንም በእሳትም እግዚአብሔር ራሱ አያጠፋም። ልጆች ነው እኮ ያረያል እንዴ የኛ ልጆች ከማብራክ ወጡ፣ ከእኔ አብራክ የወጡ ከእናታቸው አብራክ ወጡ አይደል እንዴ? የእግዚአብሔር ልጆችስ በመንፈስ ካልተወለድክ በስተቀር ነው አረ በመንፈስ ነው። ይሄ መንፈስ ያንቀላፋው በኃጢአት በአዳም ምክንያት ያንቀላፋው በወንጌል የምስራች ምን ይሆናል? ሲነቃ ወደ እግዚአብሔር ልጅነትና ወደ እርሱ አባት አዋቂነት ይመጣና ማልቀስ ይጀምራል። አባ ይላል። ልክ ወንጌል ሲሰማ ያለቅሳል። የት ያውቀዋል? ሰው ወንጌል ሲሰማ ምን ይላል? እኔ አንድ የሆነ ሀገር ላይ ስሰማ ዳነች፣ በጣም አለቀሰች። ለካ የሆነ ቡና ቤት ውስጥ ሰራተኛ ናት። ያው ከነበረባት ጫና የተነሳ ነው ለቅሷ። ግን ማልቀሷ እኮ የናፍቆት ነው። የት ታውቀዋለች? ሰው ሁሉ ከየት ነው የመጣው? ከእግዚአብሔር ነው የመጣው። የሚመለሰው ወዴት ነው? ወደ እግዚአብሔር። ስለዚህ እግዚአብሔር አወጣ፣ እግዚአብሔር መልሶ ወደ ራሱ ይመልሳል። ይሄ የምንኖረው ውጣ ውረድ ምን ውስጥ ምንድን ነው ካለን እግዚአብሔርን የምናውቅበት መንገድ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ አሁን ይህንን ሀሳብ ከያዘን 1144 ሺዎቹ ምንድን ናቸው? በግንባሮቻችን እስከምንልባቸው ድረስ ነፋሳት ምን ያርጉ አለ? ያዙ አለ። እና ይሄ የጽድቅ ፍርድ የማዳን ፍርድ ቆይ። ምክንያቱም ይሄን ስራ የሚሰራው ማን ነው? 144 ሺዎቹ ናቸው። ማን ናቸው 144 ሺዎቹ የሚል ሀሳብ አይተናል። ምንድን ነው የሚለው? ቁጥር 4 ላይ ከእስራኤል ነገድ ነው የሚለው አይደል? የእስራኤልን ነገድ ነው የሚጠራው። ልብ በሉ። ከእስራኤል ነገድ 144 ሺህ ታተሙ ነው የሚለው። እስራኤል ነው የሚለው ነገር ሁሉ እዚህ መጽሐፍ ላይ ምንድን ነው ተባብለናል? በምሳሌ ነው የተጻፈው ነው። ስለዚህ የእስራኤል ስም ይዘን እንሄዳለን። ከየት ነው የመጣው የእስራኤል ስም? ያዕቆብ ነው አይደለ? በያዕቆብ ወንዝ ከመልአኩ ጋር ከታገለ በኋላ ሊነጋጋ ሲል የተሰጠው ምንድን ነው? ስም ነው። ያ ስም ምንድን ነው ያደረገው? ከእግዚአብሔርም ከሰው ጋር ታግለ ምን አድርጋል? አሸንፈሃል። ስም ከዚህ በኋላ ያዕቆብ አይባልም። ማን ይባል? እስራኤል። እስራኤል ማለት ምን ማለት ነው? የልዑል ልጅ፣ የእግዚአብሔር ልጅ ማለት ነው። ስለዚህ
የስሙ ትርጉም የሚመለከተው ማንን ነው ማለት ነው? የእግዚአብሔር ልጅ። የእግዚአብሔር ልጅነት ከየት ነው የሚመጣው? እዛ እነ ፍቄ ያሉበት ሀገር ሄጄ መወለድ አለብኝ እንደ እስራኤላዊ ለመሆን? በቃ ስለዚህ 144,000 የት ነው? ለምንድን ነው ቤተክርስቲያን እዛ ማዶ ላሉት እዚህ አሁን ምንድነው በምድር በስተ ምስራቅ የሚገኙ ምንድነው የሚባለው ሀገሩ ኢየሩሳሌም ይሉታል። እዛ ሀገር ላሉት ለምንድን ነው የሰጧቸው? ፊደልን በፊደል በማንበብ ነው የሰጧቸው። የተጻፈበትን መንፈስ ሳያዩ ነው የሰጧቸው። አሁን ግን በመሰረታዊ ሐሳብ ከተስማማ ስለዚህ ጳውሎስ ምንድነው ያለው? የቢንያም ዘር የሆነው በስጋ እውነተኛ እስራኤላዊ ምንድነው ያለው? የእግዚአብሔር እስራኤል ነው ያለው። አይሁዳዊ የለም፣ ባሪያ የለም፣ እስኮቴስ የለም፣ ጨዋ የለም፣ ኢቭን ወንድም የለም፣ ሴትም የለም። በክርስቶስ አንድ ሰው ነው ያለው። ምን እያሳየን ነው? የስጋ መወለድን እግዚአብሔር ምን አደረገው ማለት ነው? እንደ ሻረው በመንፈስ ውልደት ሰው ሁሉ ወደ እግዚአብሔር መሰብሰቡን ነው የሚያመጣው። ስለዚህ አስቀድሞ የተመረጡት ግን ስንት ናቸው አለ? 144,000። ስለዚህ እነዚህ ይታተምባቸዋል ነው የሚለው። 144,000 መታተም ምን ማለት ነው? ቁጥሩ 12 ሲባዛ በ12 ነው። 12 የምን ቁጥር ነው ብለናል? የእግዚአብሔር መንግስት ቁጥር ነው። የእግዚአብሔር ባህሪ ቁጥር ነው። ተባዝቶ 144,000 መሆኑስ ሙላቱን ነው የሚያሳየው። መጽሐፍ ቅዱስ ውስጥ ቁጥሮች በሙሉ ቃል በቃል አልተተረጎሙም፣ በመንፈስ ነው የተተረጎሙት። አንድ ቁጥር ኃይል ነው፣ የእግዚአብሔር ኃይል ነው። 2 ቁጥር አገልግሎት ነው። 3 ሙላት ነው፣ የአንድ ነገር ሙላት ነው። ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ 3 ሙላት ነው። ይሁዳ፣ እስራኤል እና ኢየሩሳሌም ወይም ጽዮን አንድ ሙሉ ከተማ ነው የሚያሳየው። ሰው፣ ነፍስ፣ መንፈስ፣ ስጋ 3 አንድን ነገር ነው የሚያሳየው። የአንድን ነገር ሙላት 4 አሁን ያወራ ያለሁት ነው። 6 ጎዶሎ ቁጥር ነው፣ የአመፅ የኃጢአት ምልክት ነው። 7 ፐርፌክሽን ነው። 8 አዲስ ቀን ነው። 12 የእግዚአብሔር መንግስት ቁጥር ነው። እንዲህ ነው የሚተረጎመው መጽሐፍ። ስለዚህ 12 በ12 መባዛቱ ማለት የእግዚአብሔር ባህሪ በአንድ ሰው ህይወት ውስጥ በክርስቶስ ወደ ፍጹም ማንነት ምን መሆኑ መድረሱን የሚያመለክት ነው እንጂ 1 2 3 4 ተብሎ 144,000 ጭንቅላት እየተቆጠረ አይደለም። እልፍ አላፋት ናቸው። በሚሊዮን የሚቆጠር ህዝብ ነው። ግን በክርስቶስ ባህሪና ማንነት ግን ምን የሆነ የተፈጸመ ማንነት። ለምሳሌ አንድ ነገር ላስታውሳችሁ። ኋላኛው መለከት ሲነፋ ሁላችንም በቅጽበት አይን እንለወጣለን። ይሄ የሚሞተው የማይሞተውን ሲለብስ፣ ይሄ የሚበሰብሰው የማይበሰብሰውን ሲለብስ፣ ሞት በህይወት ተዋጠ የተባለው ቃል ይፈጸማል። የዛኔ ሰው ምን ይሆናል? የክርስቶስ ሲነሳ የነበረውን አካል ይይዛል። ይህን ሰው መጥራት ነው 144,000 ማለት። ፐርፌክሽንን ነው፣ አለመሞት፣ አለመበስበስ፣ በዚህ ከተፈጠረው ዓለም መውጣት፣ በመለኮት ማንነት መገኘት ማለት ነው። ስለዚህ እነዚህ አሁን ወደታችን እንወርዳለን። ከይሁዳ ቤተ ነገር ስንት ይላል? 12,000 ሲል ይሁዳን ብቻውን ስናወጣው አንድን የእግዚአብሔርን ባህሪ እናገኛለን ማለት ነው። ከዛ ሮቤልን ስናወጣው ሌላ የእግዚአብሔር ባህሪ፣ ጋድን ስናመጣ ሌላ የእግዚአብሔር ባህሪ። እያንዳንዱ ስም የእግዚአብሔርን እያንዳንዱ ባህሪ ያመለክታል። ስለዚህ ይሁዳ በቀጥታ ከክርስቶስ ጋር የሚገናኝ ማንነት ነው። የይሁዳ አንበሳ ማን ነው? ክርስቶስ። ትዝ ይላቸዋል። 12 ልጆች ናቸው የያዕቆብ ልጆች። ታላቁ ማን ነው? ሮቤል ነው። ግን አባትየው ያዕቆብ ምን ሲል ሲተነብይባቸው ዘፍጥረት 49 ላይ ሮቤልን አንተ ገዢነት ላንተ አይሆንልህም ወላዋይ ነህ ይለዋል። ስለዚህ ገዢነትን ለማን ይሰጠዋል? ለይሁዳ ነው። በትረ መንግስት ከይሁዳ አይጠፋም ይላል። ልብ በሉ።
ስለማን ነው የሚያወራው ካልን ስጋ ስለሆነው ስለ ሮቤል አይደለም። በይሁዳ ዘር ስለሚመጣው ስለ ኢየሱስ ክርስቶስ ነው የሚያወራው ትንቢቱ። ስለዚህ በይሁዳ ቤት ተጠብቆ የይሁዳ ነገድ ብቻ አልጠፋም። ታስታውሳላችሁ? 2 ነገድ ብቻ ነው የቀረው። ሌላው ነገር ተበትኗል። በነገራችሁ ላይ ሳምራዊ ነው፣ ከአሕዛብ ጋር ተደባልቋል። የአይሁድ ነገድ ብቻ ነው የቀረው ወደ መጨረሻ ላይ። ያ ነገድ ነው የጠበቀው። ለምን ተጠበቀ? በማርያም ክርስቶስ ምን እንዲል ተጸንሶ እንዲወለድ። ስለዚህ ከይሁዳ ቤት የሆነው ከዳዊት ዘር የሆነው የእሴይ ልጅ የሆነው ማመጣ ክርስቶስ። እሱ በግ ነው ምን የሆነው ለዓለም የታረደው። በጉ ሞቶ ሲነሳ ደግሞ ምን አለ? በሕዝብ ሁሉ ላይ ነገሰ። የነገስታት ንጉሥ የጌቶች ጌታ ሆነ። ስለዚህ ይሄ ማን ነው? ይሁዳ ነው። ስለዚህ ከሱ የተወለዱት ምንድን ናቸው? እነርሱ የነገስታት ዘሮች ናቸው። የንጉሥ ካህናት አደረገን ነው የሚለው መጽሐፍ አይደል? ስለዚህ ነገስታቶች ናቸው፣ ካህናቶች ናቸው። ስለዚህ ምንድን ነው? ይሁዳ ናቸው ማለት ነው። ምስጋና ነው የስሙ ትርጉም። ግን የባህሪው ማንነት ሲያወራ ገዥነት ነው፣ ስልጣን ነው፣ ኃይል ነው። አሕዛብን በብረት በትር ትገዛቸዋለህ፣ ስለዚህ ስልጣንን ሰጥቼሃለሁ የሚል ቃልን በብዙ ቦታ እናያለን። ለማን የተሰጠው የስልጣን ሲባል ለቤተ ክርስቲያን፣ ለእግዚአብሔር ልጆች ማለት ነው። ከክርስቶስ የተነሳ የክርስቶስን ባህሪ በተቀዳጀን መጠን፣ በክርስቶስ ባህሪ ባደግን መጠን የክርስቶስ ስልጣን በሕይወታችን ሲበዛ እናያለን። እንደገና ይሁዳ ምን ሆኗል? አሁን በኩር ሆኗል። በኩር ሁል ጊዜ የማን ነው? የእግዚአብሔር ነው። ክርስቶስ በነገር ሁሉ ምንድን ነው? በኩር ነው። ከሙታን በኩር ነው ክርስቶስ። አዲስን ፍጥረት ወደ ምድር በማምጣት ምንድን ነው? በኩር ነው። ለእግዚአብሔር አንድያ ልጅ ነበረ። አሁንስ ያ አንድያ ልጅ ዛሬ ብዙ ልጆች ሆኗል። የእግዚአብሔር ስም ብሩክ ይሁን። እንግዲህ ዛሬ እዚህ ጋር ላቁም ከሰዓት ጋር